በምታምኑት ሃይማኖት ሆናችሁ ለጂንካ ከተማ እንድትጸልዩ ለምናችኋለሁ። ጂንካ አሁን ላይ ትልቅ ስብራት ላይ ያለችው፣ ትልቅ ሀዘን ላይ እማንቋቋመው ሀዘን ላይ ያለን። በእርግጥ ጂንካ መኖር ከጀመርኩኝ 3 አመት ሆኖኛል። ግን የሰውን ማንነት፣ የሰውን ፍቅር፣ የሰውን አብሮነት በደንብ አድርጌ አይችበታል። ታዲያ ሰሞኑን እየሄደ ያለው ሁኔታ ግን ልክ አይመስለኝም። እኔ ልክ አይደለም ብዬ ነው የማምነው። ቃለ ሕይወት ቤተክርስቲያን ቁጥር 6 ላይ የሚያገለግሉ አገልጋዮች፣ ሽማግሌዎች፣ የቤተክርስቲያን ሽማግሌዎች ታመሙ። ከዛም በተከታታይ እየሞቱ ነው ያሉት። ተላላፊ በሽታ ነው፣ የሚታወቅ ነገር የለም። መርዝ ነው፣ የሚታወቅ ነገር የለም። አንድ ወንድማችን ሪፈር የተጻፈለት እንደሞተ ተደውሎ ተነገረን። አንደኛው ሬሳ ደግሞ ትላንትና ማታ ምሽት ላይ መጥቶ ነገ ጠዋት አሁን ሲነጋ ከሰዓታት በኋላ ሊቀበር ነው ያለው። ሌላ ደግሞ ሬሳ ከሰዓት ሊቀበር ይመጣል። እባካችሁን ለጂንካ ጸልዩ። ጂንካ በዚህ ሰዓት ፍትህ ከእግዚአብሔርም ከህግም ትፈልጋል። አዎ ተላላፊ በሽታ ነው ካላችሁ እሺ መግለጫ ስጡን፣ ሌላው ህዝብ ይጠንቀቅበት። መርዝ ከሆነ ደግሞ ህግ ጉዳዩን ያጣራና ተገቢውን እርምጃ ይወስድ። እጅግ አስደንጋጭና አሳዛኝ መረጃ ተሰምቷል። ነዋሪነቱ ጆሃንስበርግ የነበረው ወንድማችን ተገደለ። እጅግ የሚወደድና ታታሪ ትጉ ሰራተኛ ወጣት ፍልቅልቅ አቶ ሚካኤል አበበ ባለትዳርና የ3 ልጆች አባት ሲሆን ከትላንት በስቲያ በቅጥረኞች ህይወቱ ልታልፍ ችላለች። በጆሃንስበርግ ከተማ ከስራ ሲመለስ ጠብቀው ህይወቱን ነጠቁት። በርካታ ጥይቶች ኢላዩ ላይ በማርከፍከፍ በከፍተኛ ጭካኔ ህይወቱን ነጥቀዋል። ፈጣሪ በደቡብ አፍሪካ የምንኖር ዲያስፖራ ወንድሚቶችንና መላው ቤተሰቡን በሀገር ውስጥና ከሀገር ውጭ ያሉትን ሁሉ ፈጣሪ መጽናናትን ይስጠን እያሉ በርካቶች መልእክታቸውን እያስተላለፉ ይገኛሉ። እንደዚህ አይነት ልብ ሰባሪ ዜናዎች በተለያዩ ጊዜያት ብንሰማም ከጊዜ ወደ ጊዜ እየከፋ የመጣ እጅግ ጨካኝ ርህራሄ የሌለው በከፍተኛ ፕላን የሚደረግ የተደራጀ ህይወት መንጠቅ ነው። የዚህ መንስኤው ምን እንደሆነ ፈጣሪ በአደባባይ እስከሚገልጽ ከሟች ቤተሰብ ጎን በመቆም እንድታጽናኑና ፈጣሪ በዚህ ምድር እየፈሰሰ ያለውን ደም እንዲያወጣ እየተማጸናችሁ በልብ ቅንነት ሀዘንተኞችን እንድታጽናኑ ልናሳስብ እንወዳለን የሚል መልእክትም ተላልፏል። ፈጣሪ ለዚህ ግለሰብ ቤተሰብና ለወዳጅ ዘመዶቹ መጽናናትን እንዲሰጥ በሚዲያችን ስም እኛም ተመኝተናል። በደቡብ ኢትዮጵያ ክልል አሪዞን ጂንካ ከተማ ከሰሞኑ ምንነቱ ባልታወቀ ህመም የ5 ሰዎች ህይወት ማለፉ ተሰምቷል። ጉዳዩ በጂንካ ከተማ በነዋሪዎች ዘንድ መረበሽ መፍጠሩን የመረጃ ምንጫችን ካነጋገራቸው ነዋሪዎች ተረድቷል። ቃላቸውን ለመረጃ ምንጫችን የሰጡ የከተማዋ ነዋሪ ሰው ተጨንቆ ነው ያለው፣ ሀዘን እንኳን ለመሄድ ፈርቶ የሚቀርም በድፍረት የሚሄድም አለ፣ የመረበሽ ስሜት ውስጥ ነው ያለው ሲሉ ሁኔታውን ገልጸዋል። የመረጃ ምንጫችን ባሰባሰበው መረጃ ምንነቱ ባልታወቀ ህመም ወደ ጂንካ ሆስፒታል ገብተው የነበሩ 3 ሰዎች ውስጥ አንዱ በሆስፒታል ህይወቱ ያለፈ ሲሆን ሁለቱ በሪፈር ወደ ሐዋሳ ሪፈራል ሆስፒታል ሲወሰዱ አንደኛው ታማሚ መንገድ ላይ፣ አንደኛው ታማሚ ደግሞ ሐዋሳ ሪፈራል ሆስፒታል ከደረሰ በኋላ ህይወቱ ማለፉን ስሜ አይጠቀስ ካሉና በጂንካ ሆስፒታል ከሚሰሩ ሐኪም የመረጃ ምንጫችን አረጋግጧል። በጂንካ ሆስፒታል ተኝተው ይታከሙ ከነበሩና ሪፈር ከተደረጉት ታማሚዎች ጋር ግንኙነት የነበራቸው ሐኪምና ነርስም ህይወታቸው ማለፉ ተገልጿል። ለጊዜው ምንነቱ ባልታወቀው ህመም በአጠቃላይ የ5 ሰዎች ህይወት ሲያልፍ ጉዳዩ በጂንካ ከተማ ከፍተኛ ጭንቀት መፍጠሩን የመረጃ ምንጫችን ያነጋገራቸው ነዋሪዎች ገልጸዋል። የመረጃ ምንጫችን ያነጋገራቸው በጂንካ ሆስፒታል የሚሰሩ ሐኪም ምን አሉ የሚለውን ስንመለከት ታመው የመጡትና የሞቱት በአንድ ቤተክርስቲያን የሚያገለግሉና አብረው ይንቀሳቀሱ የነበሩ 3 ሰዎች ናቸው። በ10 ቀናት ልዩነት ከትላንት ወዲያና ዛሬን ጨምሮ በአጠቃላይ 5 ሰዎች ሞተዋል። ህይወታቸው ካለፈው ውስጥ 2ቱ ከታማሚዎቹ ጋር ንክክ የነበራቸው በጂንካ ሆስፒታል ይሰሩ የነበሩ ሐኪምና ነርስ ናቸው። ሐኪሙና ነርሱ ካለው የሥራ ባህሪ አንፃር ቀጥተኛ ንክኪ ከሰዎች ጋር ቢኖራቸው የህመማቸው ምክንያት ከንክኪያቸው የተነሳ ነው ብሎ ለማለት ትንሽ የጠለቀ ማጣራት ይጠይቃል። ለጊዜው ምልክቶቻቸው ተመሳሳይ መሆኑ ብቻ አዲስ ወረርሽኝ ነው ለማለት አያስደፍርም። ታማሚዎቹ ሲመጡ ያሳዩት የነበረው ምልክት የወባ አይነት ምልክት ነበር። አንዳንዶቹ ደም ባፍንጫቸው ማምጣትና ማስቀመጥ ምልክቶች ያሳዩ ነበር። አንደኛው ጂንካ ሆስፒታል ነው ያረፈው፣ አንደኛው መንገድ ላይ አረፈ፣ አንደኛው ደግሞ ሐዋሳ ሪፈራል ሆስፒታል እየተረዳ
ጉዳይ ያለ አልፏል ሲሉም ገልጸዋል። የዛሬ 2 ሳምንት አካባቢ አንድ ታካሚ ተመሳሳይ ምልክቶችን አሳይቶ አርፎ ነበር። ተረስቶ ከቆየ ከአንድ ሳምንት በኋላ ካረፈው ሰው ጋር ንክክ የነበራቸው እነዚህ ሰዎች ምልክቱን ማሳየት ጀመሩ። ሪፈር የተደረጉት ባለፈው ሳምንት አርብ የነበረ ሲሆን አንደኛው ታማሚ በሆስፒታሉ እያለ ሲያርፍ፣ ሁለተኛው ሰኞና ሮብ ጠዋት ህይወታቸው አልፏል። የዞኑ ጤና መምሪያ ለጊዜው ምንም ያወጣው ነገር የለም። ጂንካ ሆስፒታል ውስጥ እንቅስቃሴዎች አሉ። ጉዳዩን ለማጣራት ከክልል ከመጡ ሰዎች ጋር እየሰሩ ነው ብለዋል። መረጃውን የሰጡን ሐኪም የአሪዞን ጤና መምሪያ ምን ምላሽ ሰጠ የሚለውን ስንመለከት የመረጃ ምንጫችን የአሪዞን ጤና መምሪያን በጉዳዩ ላይ አነጋግሮ ጉዳዩ በፌዴራል ደረጃ ጭምር መግለጫ የሚሰጥበት ስለሆነ ለጊዜው ምንም መረጃ መስጠት አንችልም የሚል ምላሽ አግኝቷል። ዞን ጤና መምሪያው የላቦራቶሪ የናሙና ምርመራው ገና አላለቀም፣ ምርመራ ላይ ስለሆነ ሲረጋገጥ በፌዴራል ወይም በክልሉ ደረጃ መግለጫ የሚሰጥ ይሆናል ብሏል። ጤና መምሪያው ሁሉም መረጃ ሲጠናቀቅ በፌዴራል ወይም በክልሉ በኩል ይፋ ይደረጋል ከማለት በዘለለ የምርመራ ውጤቱ መቼ እንደሚገለጽና ሌሎች በዝርዝር ጉዳዮች ላይ ተጨማሪ ማብራሪያ ለመስጠት ፈቃደኛ ሳይሆን ቀርቷል። በዚህ ጉዳይም የጤና ሚኒስቴር አስደንጋጭ ሆነ መግለጫ አውጥቷል። የጤና ሚኒስቴር በደቡብ ኢትዮጵያ ክልል በጂንካ ከተማ ምንነቱ በመረጋገጥ ላይ ያለ የሄሞራጂክ ፊቨር በሽታ መከሰቱን በቅኝት መረጋገጡን ባወጣው መግለጫ ገልጿል። በደቡብ ኢትዮጵያ ክልል የተከሰተውን የሄሞራጂክ ፊቨር በሚመለከት የጤና ሚኒስቴርና የኢትዮጵያ የህብረተሰብ ጤና ኢንስቲትዩት የጋራ ጋዜጣዊ መግለጫ አውጥተዋል። መግለጫው የተከሰተውን በሽታ ምንነቱ በመረጋገጥ ላይ ያለ የሄሞራጂክ ፊቨር ስል የጠራው ሲሆን እስካሁን ድረስም 8 ሰዎች በበሽታው የተጠረጠሩ መሆኑን አሳውቋል። ስለሞቱ ሰዎች በመግለጫው ያለው ነገር የለም። የጤና ሚኒስቴር ከኢትዮጵያ የህብረተሰብ ጤና ኢንስቲትዩትና ከክልሉ ጤና ቢሮ ጋር በመሆን በደቡብ ኢትዮጵያ ክልል የተመዘገበውን ይህንን የበሽታ መንስኤ ለማወቅና ተጨማሪ ስርጭትን ለመግታት እንዲሁም ለመቆጣጠር ፈጣን ምላሽ ሰጪ ቡድን ወደ ቦታው በመላክ የመስክ ግምገማዎችና የላቦራቶሪ ምርመራዎችን፣ የማህበረሰብ ቅኝት፣ የንክኪ ልየታ፣ የቤት ለቤት ልየታ እንዲሁም የህክምና አገልግሎት አሰጣጥን እያጠናከረ እንደሚገኝ አሳውቋል። በሚመለከታቸው የባለድርሻ አካላትና ሚኒስቴር መስሪያ ቤቱ ሌላ ተጨማሪ መግለጫ እስከሚሰጥ ድረስ ህብረተሰቡ ህመሙን ለመከላከል የተላለፉ ምክር ሀሳቦችንና ጥንቃቄዎችን ተግባራዊ እንዲያደርግ አሳስቧል። ሚኒስቴሩ ያስተላለፋቸው ምክር ሀሳቦችና ጥንቃቄዎች በአፍ አፍንጫና ሌሎች የሰውነት ክፍሎች የመድማት ትኩሳት ማስቀመጥና ማስመለስ ምልክት ሲኖር ወደ ህክምና ተቋማት መሄድና በወቅቱ የላቦራቶሪ ምርመራ ማድረግ፣ ምልክት ከታየበት ማንኛውም ሰው ጋር ንክኪ በሚኖርበት ጊዜ ራስን የመከላከያ ዘዴዎችን መጠቀም፣ ሁልጊዜ እጅን በሳኒታይዘር ወይም በውሃና በሳሙና በመታጠብ ማጽዳት፣ ማንኛውም ጤና ተቋም በታካሚዎች ልየታ አካባቢ ልዩ ትኩረት በመስጠት የቫይራል ሄሞራጂክ ፊቨር መሰል በሽታ መለየት፣ መመርመር፣ ማከምና ሪፖርት ማድረግ እንደሚያስፈልግ በመግለጫው ጠቅሷል። እኛ ይሄን ቪዲዮ ልናስቀምጠው እንችላለን። አውጡት ካልከን ደግሞ እናወጣዋለን። ካንተ ፍቃድ ውጪ ምንም እናደርገው ነገር የለም። ምክንያቱም a lot of videos አለኝ። እኔ እግዚአብሔር ስለተናገረኝ ምንም እንትን ማለት የለም። አሁን እኔ እዚህ ጋር በዋሽ ሌላ ሰው ስለሚያውቅ ብዙሃን ማለት ነው ስለሚያውቅ ምንም ችግር የለም። ግን ስለዚህ ቀጥታ የውስጤን ስለተናገረው ተናገረው ስትሾም ቪዲዮ ለማውጣት ፈልጌ ነበር። ፍቃደኛ ከሆንክ ችግር የለም። ምንድነው እኔ ሹመት ብዙ እንትን የሚለኝ አይደለም። ያው ኮሎኔል ደረጃ ደርሻለሁ። ግን ከዘቀድም አብይ ያለ እኔ አብይ ሚስቱ ምን ጋር ነበረች? አብይ ሚስት ራሷ ማለት ነው አጋጣሚ ነው ያለቃቸው ነበርኩ የሷ ሚስት ጭምር ማለት ነው። ስለዚህ ምንም ማለት አይደለም። አብይም እንደኔው ታጋይ ነው። ያው እግዚአብሔር ሰው ስለሆነ ነው እንትን ያለውና እኔ ምንም ለስልጣን ብዙ እንትን የለውም። ግን ለሰው ቅንጣት ያህል መጥፎ ነገር አላስብም። ለዛ ይመስለኛልም በአንድ ቀን መጥቼ እግዚአብሔር በዚህ ደረጃ ጸልዬ ነው የመጣሁት። ቤት ያደርሶልኛል። እግዚአብሔርን አመሰግናለሁ። እኔ ብዙ ማውራት አልወድም። ናዚ መከላከያ ኃላፊ እንደሆነ ኮሎኔል እንደሆነ ተናግራል። ይሄ ሁሉ ሚስጥር ገልጣል። የዚህ ሰው ነገር ሙሉ ለሙሉ ይሄ ሰው ባይዘዌ የዚች ቤተክርስቲያን ክብር ነው። የዚች ቤተክርስቲያን አገልጋይ ነው። የሱ ሌቭል እዚህ ድረስ ነው። ከዚህ በኋላ የሚመጣው የሱ አይደለም የእግዚአብሔር ነው። አሜን 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 አሜን። ታሪኩን ቀይረው። የዚህ ሰው ታሪክ 100 ፈልጓል። ደግሞ ልክ ነው ፈልጓል። አልጨረስክለትም። ከላይ ፕሮፌሰር yes ስጩ ማይክ ከዚህ በፊት መተህ እኔን አግኝተኸኝ ታውቃለህ? በአካል አልተገናኘንም፣ ግን መጥቼ እዛ እንትን ብያ በአካል አንተን የሚያውቅ ሰው አለ እዚህ?
እኔ የሚያውቁኝ አይመስለኝም። የጌታ መንፈስ አየለ ይለኛል። አየለ ነው ስሙ። ስም ማን ነው? አየለ። yes ስማይ ይሄን ላውቅ የምችል አንተ ኮሎኔል ነህ አይደል? ኦኬ እሰረኝ ስተት ከሆነ ይሄንን በምን ላውቅ? መታወቂያ ላወጣ ምን አላልኩ? ወንጀል መከላከል አይደል ስራክ? ወንጀልን ማስቆም ነው አይደል? ወጣደ በምን ላውቅ ቻልኩ? በምንም አታውቅም። እማላውቅ ከሆነ አሜን አሜን። አንተ ያለ መጠን ነው የምትሾመው። አሜን ያለ መጠን አሜን። እስከ ዛሬ አገር አገልግለ እንደማታውቅ እንደ አዲስ ሰው ልክ አዲስ ሰው ከሜዳ ተፈልጎ መጥቶ ለትልቅ ሹመት እንደሚሾም ልክ እንደ ዳዊት በግረኝነት ቤተ መንግስት እንደሚሾም አሜን አሜን። እጅ ለክፉ እንዳይነሳ ለመልካም ግን እጅ ይበርታ። አሜን። እግዚአብሔር ባንተ ሆኖ አገራችንን ሰላም ያደርጋል። አሜን። ከዚህ በኋላ የት ቸርች ነህ? አልገባ እዚሁ ነኝ። የቱ ጋር? እዚሁ እዚህ ቸርች እዚሁ ነኝ። ከሱ ጋር እዚሁ ነኝ። በቃ እዚህ ቸርች ትማራለህ፣ ትጠመቃለህ፣ ሌላ ሰው ትሆናለህ። አገርን በመንፈስም በስጋም ትጠብቃለህ። አሜን። አየለ አቤት። ነገር ተፈውሷል። አሜን። ቆይ ወደ ካንሰር ሆድን ያዝ። ወደ ካንሰር የሚቀየር ነገር ባለቤት ላይ ያለው ምንድነው ያለው? ዶክተር ነው በቃ ደም ይፈሳታል። የጌታ መንፈስ ወደ ካንሰር የሚቀየር ነገር ነው የሚለኝ። ማህፀኗ ነው ይፈሳል፣ ደም በጣም ነው ይፈሳል። አየለ ተንበርከክ። በናዝሬቱ በኢየሱስ if I am a prophet of God የእግዚአብሔር ነብይ ከሆንኩ እነዚህ ሁሉ ነቢያቶች ከሆኑ በኢየሱስ ባለቤት ላይ ያለ ካንሰር ተነሳ። አሜን። ስለ ካንሰር ምን ልናወራ የምንችልበትን መንገድ ይኖራል? ምንም አይደለም። እግዚአብሔር ወደ ካንሰር ባለቤትን በቅርብ ጊዜ ሊገላት በ2 ዓመት ውስጥ ሊገላት ጠላት ሰውነቷ ውስጥ ደሟ ውስጥ ተሰራጭቶ ምን ብላ ከማህፀኗ የጀመረ ሰውነቷን ሁሉ እንደ እግዚአብሔር የሞትን መንፈስ ሰበርኩ አለኝ። አሜን። በነገራችን ላይ ትላንት ያልኩት ነገር እየተራገበ ነው። የሚያራግቡት ደግሞ ለወንጌል እንቆረቆራለን የሚሉ አሁን ሰዎች ሲያራግቡ አየውና ምንድነው ያልኩት? ስሜታዊ ነበርኩ። በስሜቴ ላይ የተናገርኩት ነገር አለ። ምን አይነት ንግግር? ከወንጌል ክብር የኔ ክብር ይበልጣል ብዬ ተናገርኩ። ወንጌል ባናቱ ይተከል አልኩ። ይሰማል? ወንጌል ባናቱ ይተከል፣ ከወንጌል ክብር የዮኒ ማኛ ክብር ይበልጣል አልኩ። ሌሎቹን ለጴንጤ ወንድምናቶቼ ነው በደንብ አድርጌ የምነግራችሁ፣ በደንብ እንድትሰሙ መስማትም ስላለባችሁ ማለት ነው። ስለ አድኖን ቀደ ጸብ ተፈጥሯል። ከሙስሊምንም ነብዩ መሐመድ አምላክ አይደለም ነብይ ነው ብለ እንደፈለጋችሁ ትናገራላችሁ። ስሜት አላቸው። ስሜታቸውን ስለምታውቁ በየትኛው መንገድ ላይ ስሜታቸውን ስለምታውቁ ምን አርጋችኋል? በእነሱ ላይ በገድላት ላይ ምናምን ታላግጣላችኋል። አየ እኔ ትላንትና ወንጌል ባናቱ ይተከል ስል ድፍን ጴንጤ መጥቶ መጮ ጀመረ። ስሜታዊ ናችሁ እናንተ። ንስሐ ይግባ ስህተት ተናግሯል ማለት ይቻላል። ሮጣችሁ ቪዲዮ ለመስራት ተሯሯጣችሁ። እርግጠኛ ነኝ አቤል አቡና ይሄ መልእክት ሲደርሰው ሮጦ ቪዲዮ እንደሰራ እርግጠኛ ነኝ። እርግጠኛ ሆኜ ነው የምናገረው። ሌሎቻችሁም በጌታ ነን የምትሉ ስሜት የለንም የምትወዱት ነገር ሲነካ እንዴት እንደሚያንጨረጭር አያችሁት አይደለ? ኦርቶዶክስ ስሜት የለውም፣ ሙስሊም ስሜት የለውም፣ ገዳይ ነው ጨፍጫፊ ነው ስትሉ ከነበራችሁ ወንጌል ባናቱ ይተከል ሲባል ለምን ተናደድክ? ለምን ስሜታዊ ሆንክ? እውነተኛ የክርስቶስ አርበኛ ስሜት የለንም፣ አንጣላም፣ አንሳደብም፣ እንዲያናደርግም የምትሉ ከሆነ ወንጌል ባናቱ ይተከል ማለት የፈለገውን ቢባል ለምን ተናደድሽ? ለምን ተናደድክ? አየህ፣ እናንተም ስሜታዊ ናችሁ። በምትፈልጉት ነገር ሲመጣባችሁ ጴንጤም አንድ አይነት ነው። ሰው ንግግሩ ስህተት ነው በሚገባ። እኔ ክብር ያለኝ ሰው አይደለሁ። ክብሬ ኢየሱስ ነው። እኔን ያዳነኝ ኢየሱስ ነው። የዳንኩት በኢየሱስ ነው። ወንጌል ደግሞ ስለ ኢየሱስ ነው። ተግባባን? ጠንቅቄ ማክ ሰው ነኝ፣ ግን I know how to play the game። ስሜቱን የማንን ምን እንደሚሆን ጠንቅቄ ማክ። ማንም በኢትዮጵያ ምድር ዳግመኛ ሊፈጠርባት የማይችል ሰው ቢኖር ዮኒ ማኛ ነው። የማንን የሙስሊሙን ስሜት አውቀዋለሁ፣ ነብዩ መሐመድ እንካበት። የኦርቶዶክስን ስሜት አውቀዋለሁ፣ ማርያም እንካበት። የጴንጤን ስሜት አውቀዋለሁ፣ ወንጌል እንካበት። ስሜታዊ ናችሁ። ከስሜት እንድትወጡ ነው የምናገረው። ንስሐ የምገባው ለጌታ ለኢየሱስ ለጌታ እንጂ ለሰው አይደለም። በጴንጤ ትምህርት መጽሐፍ ቅዱስ ላይ ስትማሩ 70 ጊዜ ወንድም ቢያጠፋ 70 ጊዜ ይቅር በለው ነው የሚለው። አንተን ደግሞ አልበደልኩ አደደ። ስለዚህ በዚህ ነገር ላይ እንዴት ልትናደዱ ቻላችሁ ነው? ፈርስት ኦፍ ኦል ምን አናደደ? ዋይ ዩ ጌት ማድ?
እውነተኛ ክርስትና ካላችሁ ለምን ተናደዳችሁ? ዮኒ ወንድሜ በተለይ ቤካ እግዚአብሔር ያክብር፣ እግዚአብሔር ይውደድ። አንተ ትለያለህ። እኔ ቤካ የሚባለውን ልጅ የምወደው በምክንያት ወንጌል የገባው ካልከኝ ቤካ ክርስቲያን ነው። ቅዱሴ ዜዶ ክርስቲያን ናችሁ ከልባችሁ። ዮኒዬ እንደዚህ የሚባል ነገር አየው። ስጋ ድክሞት ነው፣ ስድቡ በስቶበት ነው እንዴ? እኔ የምልህ ቄስ ቆለጦ ተብሎ ስም የተሰጠው ታውቃላችሁ? ቄስ ቆለጦ፣ ዲያቆን ቆለጦ ተብሎ ስም የተሰጠው ታውቃላችሁ? ኡስታዝ ቆለጦ የሚል ስም ሰጣችሁ ታውቃላችሁ? እንዲሁም ሼክ ቆለጦ የሚባል ታውቃላችሁ? የኦርቶዶክስ ልጆች ስም የሰጡኝ እኮ ቤታየው የምትባል በሰርጀሪ ያበደች ፓስተር ቆለጦ ብሎ ኦርቶዶክስ ልጆች ፓስተር ቆለጦ። እኔ ወንጌላዊ እኔ ፓስተር ነኝ ብዬ አልተናገርኩም። ኦርቶዶክስ የምትፈቅደው ስድብን ያንን ነው እኮ ፓስተር ቆለጦ ብሎ ፓስተርን አናንቆ እንደ ቄስ ሳይታይ እንደ ኡስታዝ እንደ ሼክ ሳይታይ እንደ ዲያቆን ሳይታይ ፓስተርን ቆለጥ ብሎ መናገር በኦርቶዶክስ ይቻላል። ማንም ማቀርሸት ይችላል። ጴንጤ ላይ ማንም መጸዳዳት ይችላል። ጴንጤ ጉልበት ያለው ጴንጤ ላይ ብቻ ነው። የጴንጤ ጉልበት ጴንጤ ላይ ብቻ ነው። ሌላው ላይ ጉልበት የለው። ተግባባን? ዮኒ ማኛ 8 ወር ሙሉ ሲሰደብ 8 ወር ሙሉ ፓስተር ቆለጦ ሲባል እንኳን ኧረ እንደዚህ አይባልም ለምን አላችሁ ብሎ አልጠየቅም። there's nobody asking። ዮኒ ማኛ ስድቡን ይጠጣል፣ እናንተ ጌታ እናመልካለን ትላላችሁ። ወንጌላዊ ሲደጋገፍ አብሮ ሲሆን በስጋ ስወድቅ እንኳን ወንድሜ ብሎ መምጣት አለበት። ዲኒሻም ተባረክ። ዛሬ ገብተህ እኔ ፔጅ ገብቼ ሳብራራለ ይቅርታ ጠይቀኛል። yes ወንድሜ ልወድቅ እችላለሁ። ነገር እኔ ፓስተር አይደለሁ፣ እኔ የወንጌል ተማሪ ነኝ። ሺህ ጊዜ ማጠፋ ነኝ። ግን አንድ ነገር መመሰክረው ጴንጤ እየተረገጠ አይኖርም። ያ ዘመን አክትመዋል። ኦርቶዶክስም ሆንክ ሙስሊምም ሆንክ እንደፈለክ ብትናገር በተናገርከው ልክ አስቀምጠሃል። እኔ ፓስተር አይደለሁ። ልዕልቲን ቁርቲ እኮ ጴንጤ ናት። እዮዳብ ረዳ ጴንጤ ነው፣ ይናገራል እንደፈለገ። እነሱ ምንም ብላችሁ አታውቁም። ይህ አስደንሳይ ነጥንባረው። ዮኒ ማኛ ሲሆን ግን ዋይ ከኔ በፊት ጌታን የሚያውቁ ከኔ በፊት የተጠመቁ ከኔ በሚበልጥ ሁኔታ ወንጌልን የሚያውቁ ሰዎች ናቸው። እነ እዮዳብ እነ ልዕልቲን ቁርቲ። ከእዮዳብ ጋር ሰላም ፈትቻለሁ። ግን ብላችሁ ታውቃላችሁ? ስለምትወዱኝ አይደለም። የኔን መውደቅ የምትፈልጉ ሰዎች አላችሁ። የኔን ግን መዳን የሚፈልጉ እነ ቤካ እነ ቅዱስ እነ ዜዶ ወንድሞቼ መነንንም መሴጅሽን አይቻለሁ። ይልናት ተባረኪ። ክርስትና ማለት ያ ነው። ወንድሜ ምን ሆንክብኝ፣ ወንድሜ ምን ተፈጠረ ተብሎ ይጠየቃል። እና አቤል አቡና ግን እርግጠኛውን ይናገራለሁ። ቪዲዮ ይሰራሉ ብዬ አስባለሁ። ይሰድቡኛል ብዬ አስባለሁ። ብዙ ነገር ይሉኛል ብዬ አስባለሁ። ለምን እቺን ስህተት ነው የሚጠብቁት? 8 ወር ከሰራሁት የቅድስና ስራ አንድ ቃል ምን ያደርጋል? ለሌሎች ምቾት ለሚፈልጉ በእኔ መግነን ለሚፈልጉ ሰዎች እቺን ገስወ ከዚህ ክርስትና እንደዚህ አይደለም። ክርስትናን አላወቃችሁትም። ገና እንደ አዲስ ዮኒ ማኛ እየተማረ ያስተምራችኋል። ገና እንደ አዲስ ያስተምራችኋል። እኔ ክብሬ ኢየሱስ ነው። በኢየሱስ ከብሬያለሁ። በሰው ተዋርጃለሁ፣ በኢየሱስ ግን ከብሬያለሁ። በሰው ፓስተር ቆለጦ ነኝ፣ በኢየሱስ የጌታ ልጅ ነኝ። ክብር ለኢየሱስ ይሁን። ለኢየሱስ ንስሐ ገባለሁ። እዛው ላይ የሚገርማችሁ መጨረሻ ላይ ወንጌል ሰብኬ እንኳን ነው የወጣው። እዛው ላይ የሙስሊም ልጆች የኦርቶዶክስ ልጆች እያመጣ ወንጌል ሰብኬ በዛ ሰዓት እንኳን ወጥቻለሁ። ቆርጠው ግን ያወጣት ወንጌል ባናቱ ይተከል የኔ ክብር ይበልጣል የሚለው ገኖ ወጥቷል። እንድታወጡትም ፈልጋለሁ። አግኑት፣ ብዙ ቦታ አድርሱት። ሃይማኖትን ይቀይራል። ሃይማኖት ባናቱ ይተከል እነግርሃለሁ። እኔ ሃይማኖት የለኝም፣ እምነት እንጂ ሃይማኖት የለኝም። I don't have it. I will never have it. እኔ ያለኝ ክርስቶስ ኢየሱስ መስቀሉ ላይ ያለው አባቴ እንጂ እኔ ሃይማኖት የለኝም። ሌሎቻችሁ ግን ማንም ቢደክም ወንድምህ አንሳው፣ ማንም ቢደክም እህቴ ብትደክም በክርስትና ያለሽ አነሳሻለሁ። ስሜትሽን እረዳዋለሁ። ከምን አንጻር ነው የተናገርሽው በሚለው ስህተት ነው፣ አብሶሉትሊ ስህተት ነው። በጌታ ፊት ንስሐ ገባለሁ። ተባረኩልኝ። ወንጌል ባናቱ ይተከል። የምን ወንጌል ነው የምታወራው? ክብር ይበልጣል። ወንጌል ይላሉ እንዴ? ወንጌል አይደል እንዴ? ስለያዝኩኝ ማንም እየመጣ የሚጨፍርብኝ ቃቀናችሁ ብሎ ወንጌል ምን አባቱ ያደርግልኛል? በክብር ያልደራደርም። እኔ ሰላም እንዴት ናችሁ? እንግዲህ እንደሰማችሁት ነው አሁን ማህበራዊ ሚዲያ ላይ የሚመላለሰው የዮናስ ሙሉነህ የክሽፈት ታሪክ ነው። እኔ ሞደቅህ አስደስቶኝ የምናገር አይነት ሰው አይደለሁ። ወንጌል ምን አባቱ ያደርጋል ያልከው ወንጌል ስለ ክርስቶስ ነው መጽሐፍ እንደሚል፣ ስለ መሞቱ ስለ መነሳቱ። ወንጌል የዘላለም ሕይወት ይሰጣል፣ ቤር ልጅ ያደርጋል። ወንጌል የቅዱሳን ማህበር ይቀላቅላል። ምን አባቱ ያደርግልኛል ያልከው ያው አጥማቂክ ራሷን ነብይት እያለች የምትጠራ ቡርቴ የተባለች ሴት የለብለብ ክርስትና ፕሮፓጋንዳ እዚህ ሶሻል ሚዲያ ላይ ከሌን አዳንኩት የሚል ቅበብሎች ደግሞ ጌታን ተቀበልኩ በሚል ሰው ሁሉ ቤት ውስጥ እየገቡ
እግዚአብሔር የማያውቀውን ማህተባቸውን እየመቱ እከሌ ክርስቲያን ሆኗል የሚል የበሽቅሽቅ ወንጌል የሚሰሩ ወገኖች ስላጫጫሁልህ ልክ እንደ ዳነ ሰው አክት ለማድረግ ሞክረሃል። ካልዳንክም ነው የፈለግከውን ትጨረጨራለህ፣ የፈለግከውን እንደ ዳንክ ትተውናለህ። ግን ሲረግጡክ ሲነኩ አለመሞትህን ወይም ክርስቲያን አለመሆንህን ባባይ ታሳያለህ። ከዚህ በፊት ያልከውን አንድ ነገር ላስታውስክ። ወንጌል ምን አባቱ ያደርጋል ስላልከው ወንጌል ሊያሾ የምትባልን እህት ጠቅሰክ እንደዚህ ብለህ ነበር። መግቢያ ሲጠፋ ጴንጤሉን ብትይልያ ነው አይቻልም። እኔ ወንጌሉን ሰምቼ ምክንያቱም ሮሜ 10:17 እንደሚለው ወንጌል በመስማት ነው፣ መስማትም የእግዚአብሔር ቃል ነው። ሰምቼ ነው ፈርቼ ጴንጤ ያልሆንኩት። ፈርቼ አይደለም ሰምቼ ነው ጴንጤ የሆንኩት። አንቺ ግን ሲጨንቅሽ ብትመጪ አንቀበልሽም ብለው ሁሉ የፕሮቴስታንት ወይም ደግሞ የጴንጤውን ማህበረሰብ ከተንበሩን የሚቆልፈው ቁልፍ ያዥ እንደሆንክም አክት ስታደርግ ነበር። ክርስትና የእውነት ክርስቲያን መሆኑ የሚታወቀው ሰዎች ሲያዋርዱ መከራ ሲደርስብህ ስትናቅ ስትተች እንደሆነ ከዚህ በፊት ልነግርህ ሞክሬ ነበር። ትክክለኛ ካልሆነ አድራሻና በትክክል ወንጌሉን ከማያስተምሩ ሰዎች ስለሆነ የተቀበልከው በዚህ ወንጌል ውስጥ መዋረድ እንዳለ መከራ እንዳለ ከዛ የሚበድሉን ምህረት እያደረክ መቀጠል እንዳለ አላስተማሩ። እኔ እንደተሰደብኩት ያው ራሴን ጽድቅ ለማቆም አይደለም እዚህ ሶሻል ሚዲያ ላይ እኔ እንደተዋረድኩት አንተን ጨምሮ በጣም ብዙ ሰዎች እኔን እንዳንጓጠጣችሁት እኔን እንደተሳደባችሁት ቢሆን ኖሮ ወንጌል ባናቱ ይዘግዘግ የማለት የነበረብኝ እኔ ነኝ ካንተ አንፃር እዚህ ሶሻል ሚዲያ ላይ ስላለው ማለት ነው። ነገር ግን እንደዛ አላልኩ። ሰዎችንና ወንጌልን ለይቼ ነው የማየው። የአጋንንትን ፈተና የሰዎችን ፈተና ለይቼ ነው የማየው። ስለዚህ መጽሐፍ ቅዱስ ስለ መጽናት የሚያወራውን ነገር ልነግርህ ነው የምፈልገው። መሞት አለበት ልላ አይደለም የመጣሁት። አሁንም አረፈደም ብራዘር። ወንጌል ራስን አዋርዶ ጌታን ማስከበር ነው። ወንጌል ስለ እውነት መገፋት፣ ስለ እውነት መጠላት ነው። ሰዎችን ማሳደድ አይደለም፣ ሰዎችን መሳደብ አይደለም። እንዳንተና አንተ ጋር እንደተሰበሰቡ ክርስቲያን እንደሚሉት ሰዎች ማለት ነው። ስለዚህ ዮኒ ማኛ ወንጌል ባናቱ አይዘቀዘቅም። ወንጌል አንዴ በቀራንዮ መስቀል ላይ ሞቷል። የኃጢአትንና የሞትን ቀንበር እርግማን ሰብሯል። ይህ ወንጌል ደግሞ ስለ ኃጢአታችን ስለ በደላችን ስለ ሞተው ስለ ኢየሱስ ነው። የፈለከውን ያክል ብትናገር ልታዋርደው አትችልም። ምክንያቱም ወንጌል የቆመው የኢየሱስ ክርስቶስ ውርደት ላይ ስለሆነ በጥፊ መመታቱ በመከራና በመሞት ማለፉን ሞትን አሸንፎ ደግሞ መነሳቱን ላይ የሚያጠነጥን ስለ ክርስቶስ የሚናገር የምስራች ስለሆነ ወንጌል አንድ ጊዜ ነው ውርደት። አሁን ስለ ወንጌል እንዋረዳለን እንጂ ወንጌል አይዋረድም። ምክንያቱም ወንጌል ሊከብር ለዘላለም በአባቱ ቀኝ ተቀምጧል። ማንም ተነስቶ እንዳንተ ክፍት አፉን ስለከፈተ ስለተናገረ በፍጹም ወንጌል የሚዋረድበት ምክንያት የለም። ከእውነተኛው ምንጭ ያልቀዳ እውነተኛውን ወንጌል ያልሰማ ሰው የእውነት ዳነ ብለን ለማውራት ባንቸኩል ደስ ይለኛል። አሁንም አንተ የዳነ እውነትና ውስጥ ካለህ መመለስ የምትችልበት ይቅርታ የምትጠይቅበት እድል አለ እላለሁ። ይመች። ሃይ እንዴት ናችሁ? ዶክተር አብይ ነኝ። አንድ አስቸኳይ የሆነ መረጃ ሰጣችኋለሁ። የኢትዮጵያ ጤና ሚኒስቴር እንዲሁም ደግሞ የህብረተሰብ ጤና ኢንስቲትዩት አንድ ላይ ሆኖ የሰጡት መግለጫ አለ። በደቡብ ኢትዮጵያ ክልል ጂንካ ከተማ እስካሁን ድረስ አኪዩት ቫይራል ሄሞራጂክ ፊቨር የሚመስል ኦልሞስት በልየታ ደረጃ 8 ሰዎች የተገኘባቸው አንድ ችግር ተከስቷል በአካባቢው ወይም ደግሞ በመጠርጠር ደረጃ ላይ ይገኛል። በዚህ መሰረት ይላል የጤና ሚኒስቴር ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት እና ከክልሉ ጤና ቢሮ ጋር በመሆን በደቡብ ኢትዮጵያ ክልል የተመዘገበው ይህንን በሽታ መንስኤ ለማወቅና ተጨማሪ ስርጭትን ለመግታት እንዲሁም ለመቆጣጠር ፈጣን የሆነ ምላሽ ሰጪ ቡድን ወደ ቦታው በመላክ የመስክ ግምገማዎችን የላቦራቶሪ ምርመራዎችን እያከናወነ ሲሆን በተጨማሪም የማህበረሰብ ቅኝት፣ የንክኪ ልየታ፣ የቤት ለቤት ልየታ እንዲሁም ደግሞ የህክምና አገልግሎት አሰጣጥን እያጠነከረ ይገኛል ይላል። በመሆኑም መላው ህብረተሰባችንና የሚመለከታቸው ባለድርሻ አካላት ሚኒስቴር መስሪያ ቤቱ ተጨማሪ የሆነ መረጃ ወይም ደግሞ መግለጫ እስከሚሰጡ ድረስ ለመከላከል የሚከተሉትን ምክረ ሀሳቦች እንድታደርጉ ይላል። ይሄ ለእናንተ ነው። በአፍንጫ እንዲሁም ደግሞ ሌሎች የሰውነት ክፍሎች የመድማት፣ ትኩሳት፣ ማስቀመጥና ማስመለስ የሚመስሉ ምልክቶች ካሉ ቶሎ ወደ
ሕክምና ተቋማት መሄድ አለባችሁ። ምልክት ከታየበት ሰው ጋር ንክኪ ካለ ደግሞ ቶሎ ብሎ ራስን መጠበቅ ያስፈልጋል። አንድ ሳኒታይዘሮችን፣ የእጅ መታጠብ በሳሙና ማለት ነው፣ በደንብ ንጽህናን መጠበቅ አስፈላጊ ነው። ማንኛውም የሆነ ጤና ተቋም ደግሞ እንዲህ አይነት ችግሮችን በሚያይበት ጊዜ የልየታና ምርመራዎችን በማድረግ ቶሎ ብሎ ሪፖርት ማድረግ አለበት ማለት ነው ወደሚመለከታቸው አካላት። እናንተ ህብረተሰቡም ደግሞ ተጨማሪ ምልክቶችን በምታዩበት ጊዜ በ8335 እንዲሁም 952 ወይም 952 ነፃ ስልክ መስመሮች ናቸው፣ በመደወል ማሳወቅና ሪፖርት ማድረግ ያስፈልጋል። እንዲህ አይነት ችግሮች በሚኖሩበት ጊዜ ገና ሳይቃጠል በቅጠል ነው መሆን ያለበት፣ ቶሎ መጥፋት አለባቸው። ኮንቴን ማድረግ ከተቻለ እንዲህ አይነት ነገሮችን ትራንስሚሽናቸውን ወይም ደግሞ ስርጭታቸውን መከላከል ይቻላል። ተጨማሪ መረጃዎችን ደግሞ በዚሁ ከጤና ሚኒስቴር ኦፊሻል ፔጁ ላይ መከታተል ትችላላችሁ። እንዲሁም ደግሞ መግለጫው ራሱ ይሰጣል ብዬ አስባለሁ። ይሄ ችግር በጣም አደገኛና ገዳይ ሊሆን የሚችልበትም እድል አለ፣ አኪዩት ቫይራል ሄሞራጂክ ፊቨር ማለት ነውና ፕሊዝ ጥንቃቄ እናደርግ ማለት ፈልጋለሁ። አመሰግናለሁ። ዶክተር አብይ ነኝ፣ አንገት በላይ ቀዶ ሕክምና ስፔሻሊስት ሐኪም። ደህና እደሩ።